በጥምቀት ያለው ሞትና መገረዙን ነው። የልብ መገረዝ የሚለው ግን ሮሜ ላይ ልክ እንዳለው ከፍጥረቱም ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍ መገረዝ ሳለ ሕግን በምትተላለፍበት በአንተ ይፈረድበታል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ በሥጋ የሚደረግ መገረዝም መገረዝ አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ይላል ማለት ነው። የሕይወትን ጥራት የሚያሳይ ነው። እንግዲህ እዚህ ላይ የልብ መገረዝ የሚለው ምክንያቱም ተገርዘው አይሁዳዊ ሆነው የአብርሃምን በረከት ምን ሳይለዋል ማለት ሳይቀበሉ ያለፉ ስላሉ ማለት ነው። ስለዚህ የኛ ጥያቄ ምንድነው? በልጅነታችሁ ስታምኑ ቤተሰቦቻችሁ ናችሁ የሚያምኑላችሁ። ቤተሰቦቻችሁ ስታምኑ አንተ አሁን በአንተ ቋንቋ ይሄ በልብ ያልሆነ መገረዝ ያልከው ወይንም በልብ መገረዝ ጥምቀት ነው እምነት ነው ብለን የፈታው አንተ ይሁን እዚህ ጋር ይሄ የህይወት ለውጥን ነው የሚያሳየው። ኖ አይደለም። አንተ እምነት ብለን የፈታው ነው የሚያሳየው። እምነት ብለን የፈታው ወይ የህይወት ለውጥን እምነት እኮ መታዘዝ አለ። በእምነት የሚደረግ መታዘዝ እኮ ተተካ ያለውን ያምጣ። መገረ አቤት እየደወሉ እየነገሩት ነው መሰለኝ። እንግዲህ ከዚህ ውጪ ጥቅስ ያለ አይመስለኝም። ቆላሲያስም ቢናገር እየተናገረ ያለው በጥምቀትም ይላል። ስለ መገረዝ ደግሞ ለብቻ ይናገራል። ኦኬ እኔ የመጨረሻ ልናገርና ጃልዬ የቤቱን ላንቺ ልመልስ። የትም ቦታ ላይ እንደምናየው ይሰማለሁ። ኔትወርክ ነው፣ ችግር የለም። የስጋን ሰውነት መግፍ 11 በትክክል አንብቡ። መቸኮል አያስፈልግም። አንብበው 11 አሃ እሺ፣ ድጋሚ ላንብበው። እሺ፣ ቶሎ በል በእናትህ። በጣም ጥሩ። እሺ፣ የስጋን ሰውነት በመግፈፍ ይላል በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዙ። ሰውነት መግፈፍ በቃ ወይ ሌላ ሰው እንትን ይበል። በቃ የስጋን ሰውነት እኮ የስጋን ሰውነት ማታ ትገባለህ። ማታ የምትገባ ከሆነ እገባለሁ። በቃ ችግር የለውም። ይሄን ቆላስይስ 2 ኮፕቲክ ብትቀጥለው ደስ ባለኝ። አም ሶሪ ስራ ልገባ ነው በጣም እሺ፣ ችግር የለውም። ግን ጥምቀትን በመገረዝ የተካ እኛ እንግዲህ እዚህ ላይ የለም። በጥምቀትም ብሎ ደግሞ ከሞትና ከትንሣኤው ጋር ነው የሚያገናኘው። ይኸውልህ ጥምቀትን ሞትና ትንሣኤ አድርገህ ግዝረትን ከእምነት ጋር ያገናኘው አንተ ከህይወት ለውጥ ጋር ነው አይደለም? ትክክለኛውን ቃል ነው እንድትነግረኝ። ይሄው ሮሜ ምዕራፍ 2 ላይ የህይወት ለውጥ ራሱ ጳውሎስ እኮ እያነጻጸረ ያለው ግዝረትንና ጥምቀትን ነው እያነጻጸረ ያለው አይደል እንዴ? እኔ አሁን ይሄ እስቲ ላንብበው። እሺ ለብቻ የሁለት ነው። በጥምቀትም ይኸውልህ ቆይ የስጋን ሰውነት በመገረፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። 4 ነጥብ አለው። በጥምቀትም ይልና ደግሞ ከመገረዝ ሌላ የመገረዙን ላይ ተናግሯል። የጥምቀቱን ጥቅም ደግሞ ሲናገር ይላል ከእርሱ ጋር ተቀበራችሁ እንደገና ደግሞ ከሙታን ተነሳችሁ ይላል። የጥምቀቱንም ቁጭ አድርጓል፣ የመገረዙንም ደግሞ ቁጭ አድርጓል። በመገረዝ ቆይ እስቲ አንድ ነገር ልንገርህ፣ መሞትና መነሳት አለ እንዴ? አዎ መገረዝ በመገረዝ ምን ያደርጋል? ከክርስቶስ ጋር አብሮ እንደመሞትና አብሮ እንደመነሳት ነው መገረዝ። ይኸውልህ መገረዝ ምን ያደርጋል መሰለህ? የእግዚአብሔር ሕዝብ ያደርጋል አይደለም? ሕዝበ እግዚአብሔር ያደርጋል።
ጥምቀትም አምነህ ስትገረዝ ምን ይፈጥራል? የእግዚአብሔር ሕዝብ ያደርጋል። አምነህ ስትጠመቅ ደግሞ የእግዚአብሔር ሕዝብ ያደርጋል። ኖ አሁን ይልዩ እዚህ ጋር ያለውን ተርጉምልኝ ያልኩ። አንተ ምንድን ነበር ያልከን? እኔ የብሉይ ኪዳኑ መገረዝ በጥምቀት ተተክተዋል አልከኝ። ኦኬ እሺ እናንበበው ብዬ ስል የመገረዝንም ጥቅም ለብቻ ነው የተናገረው፣ የጥምቀትንም ጥቅም ለብቻ ነው የተናገረው። እኛ ዋናው ደግሞ ይሄ አይደለም እኮ የኛ ዋና ጥያቄ ይሄ አይደለም። ችግር የለውም። እሺ ችግር የለውም። በቃ እኔ እሺ በለኛ። በቃ ወደ ዋና ሐሳብ እንመለስ። የጥምቀትን ጥቅም ለብቻ እያነጻጸረው ወደ ዋናው ሐሳብ ችግር የለውም። አንተ እንዳልከውም ይሁንልህ፣ ችግር የለውም። መለስከው እኮ። እሺ አንተ እንዳልከውም ይሁን፣ ችግር የለውም። በቃ እኛ ዋናው ሐሳባችን ይሄ አይደለም። እናንተ መታችሁ በፈቃዳችን ነው እያላችሁ ለምንድን ነው የምታዝጉን? 98% በልጅነታችሁ እየተጠመቃችሁ በቤተሰብ እያመናችሁ ያለ ፈቃድ በቤተሰብ ፈቃድ አንተ ፈቅደ ሳይሆን ቤተሰብ እየፈቀደ እያመንክ ለምንድን ነው መታችሁ እኛን የምታዝጉን? የኛ ጥያቄ ይኸውልህ የቤተሰብ ፈቃድና እምነት በነሱ ልብነት ወይም የነሱ ወደ ልጅ ይመጣል። ልጅ ያምናል ነው። የማያምን ልጅ የለም። ይሄን አታምንም? ምክንያቱም እምነት ስጦታ ነው። ይሄን ማመን አለብን። እምነት ስጦታ ነው የሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጣ ከዶክመንቱ ላይ ዮሐንስ አፈወርቅ እኮ አልኩ እምነት ስጦታ ኖ በፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቷን ከጻፈችበት ላይ ስጠኝ። ዮሐንስ አፈወርቅን አትቀበለው? የማይቀበል አንድ አለ? አንድ መኖክሴ ስማ፣ አንድ የማይቀበል የለም። ዮሐንስ አፈወርቅን የመሰለ ሰው አባት አንድም ሰው የማይቀበል የለም። አንዴ እኔ በኢትዮጵያ ኦርቶዶክስ ነው የምልህ ባነክ ሰው ሁሉ እዚህ ላይ ባነክ ሰው ሁሉ ዮሐንስ አፈወርቅ ግን ምንድን ነው የሚልህ መሰለህ? ዮሐንስ አፈወርቅ እምነት ስጦታ ነው ሲባል ዝም ብሎ ለእያንዳንዱ የሚሰጥ ሳይሆን እምነት የፈቃድ ስጦታም ጭምር ነው። ይህን ማወቅ አለብህ። ምክንያቱም አንተ መቼ ነው ፈቀድከው? እምነት ስጦታ ነፃናት በቤተሰባችን ነው እኛ የጸደቅነው በቤተሰቦቻችን እምነት ነው ካላችሁ አንድ ጥያቄ እንጠይቃቸዋለን። እኔ አንድ ጥያቄ ልጠይቅ። እስካሁን ድረስ ጠየቀኛል። እኔ ደግሞ አንድ ጥያቄ እሺ፣ የመጨረሻ ነው። ጽድቅን የምትቀበለው በቤተሰቦች እምነት ነው አይደለም? ይኸውልህ አይደለም፣ በራሴ እምነት ነው። መቼ ነው ታዲያ አንተ ያመንከው? ይኸውልህ ልክ የቤት እምነት ስጦታ ነው ሲባል የቤተሰቦቼ እምነት ለኔ ይሰጠኛል። እኔ እኮ በቃ አድካሚዎች ናቸው። እኔ ጨርሻለሁ። እኔ አንድ ልጠይቀው እስካሁን ስሙ። ኖ በቃ ነው ማየት አኬም አልመለሰም። እምነት ማለት አላኬ እምነት ማለት እንደኛ ቤተክርስቲያን እንደምስራን አይደለም ብሎ እኔ ጨርሻለሁ። ፌር አይደለም። እስካሁን ድረስ ከሁለት ሰዓት በላይ ሲጠይቀኝ ነበረ። ሄደ ማለት ምንም አይጠቅም። ምክንያቱም ለጌታ ምስክር መሆን አለብን። እስቲ ዛሬ እንኳን ተጠየቁ። ዛሬ ልጠይቅህ እንዴ? እስከ ዛሬ ጠይቄ አላውቅም። ኖ ዛሬ ተጠየቁ። እስከ ዛሬ ድረስ አልጠየቅኩትም። ስትጠይቁ ነበር እስከ ዛሬ ድረስ። እምነት ፈቅደን ነው በሰማይ አባቴ ፊት ምስክር ነው እኮ የምትሆነው እኮ። ይሄን አንተ እኮ ተጠያቂ ከሆንክና ከመለስ እኮ በእግዚአብሔር ፊት በክርስቶስ ፊት እኮ መስካሪ እየሆንክ ነው ያለው። ለምን ትፈራለህ? አይፈርቻለንም። ግን ምን መሰለህ ምንም ያልኖራችሁበትን እየመጣችሁ አታዝጉን። በቃ ለእኔ ልንገርህ፣ ሰው ስለመጣ ሰው ስለበዛ አይደለም። ለፖለቲካም አይደለም። አንተ የምታምነውን እምነት መስክር። ይኸውልህ እናንተ ታዝጉናላችሁ እየመጣችሁ አስያየኸው። በጣም መምህራኖቻችሁ አንተ ፖለቲካ እያረከው ነው። የምታምነውን እምነት መስክር፣ አትፍራ። ግዴ ጌታን የምትወደው ከሆነ አስቴ እኮ ተጠይቆ አያውቅም። አንድ ቀን ጥያቄ ተጠይቆ አያውቅም። በደንብ ያዘው። አስቴ ጥያቄ ተጠይቆ አያውቅም። አንድ ቀን ናና ተጠይቀኝ። ጃልሰኒን ብጠይቃት የምታምነውን አላውቅም ካል አላውቅም። ሌላ ጊዜ በቃ ስላልመለስክ አልመለስም። ችግር የለም። አስቴ አንተ መስካሪ መሆን አለብህ በጌታ ፊት። ለሚጠይቃችሁ ሁሉ መልስ የተዘጋጀ ሁን። አድምጠኝ። እኔ እኮ ከየት እንደመጣሁ ራሴ አውቃለሁ። ምን እንደምጠይቅ ግን ልብን ያፍስስልህ። እውነትም ጌታን አትወድም አለ የፈለኩት አልመለሳችሁም። ጌታን አንተ አትወድም አለልህም፣ ግን ወደ እውነተኛው ትምህርት ይምራ። እውነቴን ነው የምልህ። ለዚህ ለምትጠይቀው መልስ ማትመልስ ከሆነ እኔ አሁን ጌታን አልመለሳችሁም። እኔ ጸባዩን እወደዋለሁ፣ ግን ነገሩን የሚያስበው በፖለቲካ ነው የሚያስበው።
በፖለቲካ የምታስብ ከሆነ ለጌታ ፊት በቃ ምስክር ልትሆናቸው። እኔ እስካሁን ፖለቲካ ላወራው ማይተኝ ከሆነ በቃ እኔ በስነ ስርዓቱ ጠይቅ ያለውኝ ሼማዬ የቻልከውን መልሰልኛል። እንዴ ለእኔ አልተመለሰልኝም። ግን አንተ ግን ልትመልስልኝ ፈቃደኛ አይደለም። እኔ ሊያውም እኮ ተራ መመን ነኝ። ለአሁን በዚህ ሁኔታ ይለቅ ምንም ችግር የለው። አየኸው ጋይስ ወንድሞቼና እህቶቼ ተመልከቱ። በቃ አንተ ለጌታ ምስክርነት የማይቆም ሰው ካላወቅ እኮ ትማራለህ። ችግር የለውም። እሺ በቃ እንደዛ ከሆነ ግድ የለም። ግን እሱ ነው እኔ እና ሀናም ሆነ እዚህ ጃልም በጣም ለመለያየት አለ የሚመቹኝ ምንድን ነው መሰለህ? ማንም ሰው ማለት ነው ማንም ሰው እኔ እኮ ልሳሳት ይችላል። የሚያምነውን ንብትና የማያውቀውን ደግሞ ይጠይቃል። በቃ እኔ አሁን የማላውቀው ከሆነ እስኪ እጠይቃለሁ ብዬ አሁን ትዝ ይለኛል እንትና አኬ የእናንተ ሉተራን የሆነ ጥያቄ ጠየቀኝ እና አም ኮንፊውዝድ እውነቴን ነው የምልህ። ይህን ጥያቄ አሁን ስለ ፍቃድ ምናምን ስለ እምነት የሚባለው ነገር ለእንትናም ጠየቃት። እስቲ ሄጄ ይበቃል እንዴ መምህራኖችን ልጠይቅ ተጠየቅ ካልመለስክም ምንም ችግር የለውም። አባቶችን ጠይቄ ወንድሞቼን ጠይቄ መጣ። በቤተሰብ እምነት ነው የምድኑት የምትጸድቁት። ምንም ችግር የለውም። አይደለም እምነት እኮ ይሰጥሃል ነው። የቤተሰብ እምነት ለራስ ይሰጥሃል እንጂ የቤተሰብ እምነት የሚባል ነገር የለም። እምነት ለራስ ጦታ። አንተ ግን ልትመልስልኝ አምናችሁማ ችግር የለም። ራት ፍራ ተጠየቅ። ሼም ነው ሼም ነው ይጠይቅ። አንድ ቀን እኔ እግዚአብሔርን እኔ እዚህ አንተን ቤት እመጣለሁ እዚህ እመጣለሁ በህይወት ስትጠየቅ አይቻላል። በጣም ነው ጥያቄ እንደ ጦር ነው የምትፈራው። በቅርብ ነው እኔ ያዞርኩትኝ እኔ ነኝ ጠያቂ ካሁን በኋላ ብዬ ማለት ነው እንጂ ለማንኛውም ጌታን ትቀበላለህ። እኛ ፍሬን እንጸልይ። ቤተክርስቲያን እኮ ተወዳለች። ጌታ በጣም አሁን በቃ ፈርቷል። የሆነ በልቡ ጥያቄ ያለው ማለት አቤት ጌታ ትልቅ ሰው ነው አምላክ ኦርቶዶክስ ጥያቄ ነው ማለት። ለማንኛውም አትጥፉ፣ እንወዳችኋለን። ሀና ጃል፣ ሁላችሁንም እዚህ ያላችሁት ማኪ ኮፕቲክ፣ ሁላችሁንም እናከብራችኋለን። ለማንኛውም እኛ የጌታን ቃል በምላት የሚያውቀው ራሱ እግዚአብሔር መንፈስ ቅዱስ ነው። ቤተክርስቲያን ያስተማረችንን የምናውቀውን እናገራለን፣ የማናውቀውን ደግሞ እንማራለን። በዚህ መልክ ነው የምንሄደው። ይህን ለማለት ነው። አመሰግናለሁ። ጃልዬ አሁን አንቺ ቤት አላሳይም ብዬ ነው። ምክንያቱም አንቺ ቤት ውስጥ ስለሆነ እኔ ጋር ግን ቅድም የተናገርኩትን አሳያችኋለሁ ያልኩትን ሁለቱንም አሳያችኋለሁ። ሰውየው መፍቀዱን አይቶ ነው እግዚአብሔር ያንን አይቶ ነው ጸጋውን የሚሰጠው ብሎ ያለበትን አንድ። ሁለተኛ እንደገና ደግሞ ስፔሻል ለው ልክ እንደ አእምሮ ህመምተኛ ብሎ ያለውን። ሶስተኛ ደግሞ እምነት ማለት እንደኛ ቤተክርስቲያን እንደ ሉትራን አይደለም ብሎ ያለውን። ይህንን ሶስቱን በኋላ አሳያለሁኝ። አንቺ ቤት ላለማሳየት ነው ጃልዬ፣ ቤቱን በማክበር አንቺ የምትይዋለሽ ማኪ አንቺ ሄዱ ጨረሳችሁ? እኔ ስንት ስራ ሰራው መሰለህ? ጨረሳችሁ? ሚዩት አደረጉ። ዛሬ ግን የጀሚኒን እንትን እምነት የኦርቶዶክስን እንደዛ ቢሆን ኦርቶዶክስ በእውነት ነገ ነበር የምጠመቀው። ቀዳ አስቼ ምን ትላለህ? እንደ ጄሚ ከሆነ እምነታቸው አይ እኮ እሱ ችግሩ እኮ ምን መሰለሽ እኮ አንድ ጊዜ ምን ሰማሁኝ፣ አምስቱን እነዚህን እንትኖችን ዶክትሪን እነዛ አሉ አይደለ፣ አምስቱን አማዳት ሚስጥራት እና የኒቅያውን ካመናችሁ ምንም ችግር የለውም፣ በቃ መጣችሁ የሚስጥራትን መካፈል ትችላላችሁ የሚል ስብከት ሰማሁኝ፣ ቅስቀሳ ባዩ። ሌላውን ግን ስትመጡ እናወራለን አለ። እኛ ከዛ ቤት እኮ የወጣ ነው እኮ እኔ በጥምቀት ማንም የወጣ የለም ከዛ ቤት እኮ። በጣም ከምትወደደው ያ ሽታው መዓዛ እኔ ስላሴ ቤተክርስቲያን ያደግኩትኝ እኮ ከልጅነቴ እንትኑን እየበላው ማለት ነው። ምስሩ ምኑ እኛ በቃ ቤቴና የኔ ቤትና እንትን እዛው ጋር ነው። 30 ሰከንድ አይፈጅባችሁም። 30 ሰከንድ በእግር ስትሄዱ እንደዚህ 1 ደቂቃ እንኳን እና መወዳት ናት። ከልጅነቴ ማቃት ናት።
ከዛ ቤት የወጣ ነው ምንድን ነው? በጥምቀት አልወጣንም ከዛ ቤት። በጌታ እራት አልወጣንም ከዛ ቤት። በስላሴ ትምህርት አልወጣንም ከዛ ቤት። በምንድን ነው ከዛ ቤት የወጣ ነው? ቅድም አንቺ የጠየቅሽው ስጀምር የመጀመሪያ አንቺ ሩም ከፍተሽ የጠየቅሽው ማለት ነው። ወደ ፍጡራን መጸለይ፣ ወደ ስዕላት መስገድ፣ መላእክት በሁሉም ስፍራ ናቸው የሚል ትምህርት፣ እነዚህን ያስወጡልኛል። እነዚህ ናቸው ያስወጡኝ እንጂ አሁን መንፈስ ቅዱስ ስለ ጥምቀት ሳይገልጥልህ አንተ ስለ ቅዱሳን ይገልጥልኛል ብለህ ታምናለህ? መጀመሪያ ስለ ጥምቀት ይግለጽልህ። አስቼ ይበለኝ። አቁመው። አሁን ፖለቲካ አይደለም እኮ እኛ የወጣንበትን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአምስቱ አዕማዳት የወጣ ሰው እኔ አላቅም። በአብዛኛው እሱ ነው እኮ የምልህ። ስንወጣ ግን እዛ ቤት ውስጥ ያለ ምን አለ? ቅድምም አሁን መልሱ ብትባሉ ቅድምም ሲጠየቅ ሀኒቾ እንትናም ነበረው አይደል? ዴቭም አይቼዋለሁ። ዴቭም ሲመልስ ነበረ ማለት ነው። የሚገርማችሁ የዛሬ 2 ዓመት ይሁን 3 ዓመት ይሁን ናቲ አንድ ጥያቄ አቅርበው ነበር ለኦርቶዶክሳውያን ብሎ ማለት ነው። ያቀረበው ጥያቄ ምንድን ነው? ዕብራውያን ላይ ያለውን 7 ላይ ያለውን አንስቶ ሞት ከለከላቸው ካህናት እንዳይሆኑ ሲላል እና እንዲህ ከሆነ ይላል ጥያቄው ማለት እንዲህ ከሆነ አማላጅነት ከምን ጋር የተያዘ ነው ማለት ነው? ከክህንነት ጋር የተያዘ ጉዳይ ነውና እንዴት ነው ታዲያ ወደ ቅዱሳን መጸለይ ቅዱሳን ያማልዳሉ ብላችሁ የምትሉት የሚል ጥያቄ ጠየቀ ማለት ነው። ይህን ጥያቄ ማን ሊመልስ መጣ? ያገኘሁት ማን ለጥፎት ነው? የቆየ ነው ግን እንትኑ ማለት ነው ጥያቄው ሜሎስ ድጋሚ ለጥፎት ነው ያየሁትኝና ኦኬ በጣም የምንወደው ናቲ ጥያቄ ጠይቀዋል ይላል አኬ ሲመልስ አለ። ቪዲዮም አለ ግን ሰው ቤት ቪዲዮ ላለማሳየት ብዬ ነው እንጂ ማለት ነው። ግን ሙሉ በሙሉ ነው የምነግራቸው። የምወደው ልጅ ነው ናቲ ማለት። አንድ ጥያቄ ጠይቆናል ስለ ምልጃ፣ ስለ ቅዱሳን ምልጃ። በጣም የሚገርመው ይለዋል ያንተ እኮ አባቶች ራሱ የቅዱሳንን ምልጃ ይቀበላሉ። የሉተር እዚህ ቦታ ላይ፣ አንግሊካን እዚህ ቦታ ላይ ይቀበላሉ እና እኛ ቅዱሳን ይጸልዩልናል ወይም ደግሞ ወደ እነሱ እንጸልያለን ይማልዱልናል ብለን ስንል ከህብረት ጋር በተያያዘ ጉዳይ ነው ይላል። ከአካል ህብረት ጋር በተያያዘ ጉዳይ ነው። ምልጃን በተመለከተ የቅዱሳንን ምልጃ በተመለከተ ዛሬ ሩም እንከፍታለን እዛ እንገናኝ ብሎ ነው የሚያልቀው ማለት ነው። ያ ብሎ ነው የሚያልቀው። 3 ደቂቃ ነው። 3 ደቂቃ ሙሉ መልስ ጠብቀን እኔ ኬትም ሊያመጣው አይችልም። ምክንያቱም መጽሐፍ ቅዱስ ላይ ወደ ቅዱሳን ጸልዩ የሚል አንድም ቦታ ላይ የለም። ወደ እግዚአብሔር ጸልዩ የሚል አለ፣ ምንም ጥርጥር የለም። አሁን ቅድም ሼማ እንደተናገረው የብሉይ ኪዳኖቹ እና አብርሃምን ጠቀስክ። አብርሃም ከሱ በፊት ወደ ነበሩት ወደ ሄኖክ አልጸለየም። ሙሴ ወደ አብርሃም አልጸለየም ሲቸገር። እነ ዳዊት በጭንቀት ውስጥ በነበሩበት ጊዜ ወደ ሙሴ አልጸለዩም። ይልቁኑ የሚያደረጉት ምንድን ነው? ዳዊት ኤፉዱን ለበሰ፣ ገባ ወደ ድንኳኑ። ከዛ በአምላኩ በእግዚአብሔር ልቡን አበረታ፣ ወደ እግዚአብሔር ነው የጸለየ። እና አባቶች በብሉይ ኪዳን ሲያስተምሩ ምን ብለው ነው? ጸሎትን ወደምትሰማ ስጋ ለባሽ ሁሉ ይመጣሉ። ኦኬ አዲስ ኪዳን ላይ ምናልባት ያ ብሉይ ኪዳን ስለሆነ ደው ጥላ ነገር ስለሆነ ሊሆን ይችላል። እና እስቲ ወደ አዲስ ኪዳኑ እንሂድ። ጌታ ኢየሱስም ጋር መጥተው በቃ እንደ ዮሐንስ ጸሎት አስተምረን ባሉት ጊዜ አባታችን ሆይ ብላችሁ ጸልዩ ወደ እግዚአብሔር ማለት ነው። ኦኬ
እንግዲህ ጌታም እንግዲህ ገና መንፈስ ቅዱስ እስኪመጣ ደግሞ የበለጠ ይገልጥላቸዋል ተብሎ እየተጠበቀ ነው ተብሎ ይባልና ቤተክርስቲያን ከተመሰረተችም በኋላ ስንሄድ ግን አንድ ቦታ እናገኝ። እስጢፋኖስ ተወግሮ ነው የሞተው። እግዚአብሔርን በኃይል አይቷል ክርስቶስን። ግን ጴጥሮስና ያዕቆብ በችግር ውስጥ በነበሩ ጊዜ ወደ እሱ አልጸለዩም። ያዕቆብም በመስዋዕትነት ነው ያለፈው። አንድም ቦታ ቤተክርስቲያን ወደ እነሱ ስትጸልይ አትታይም። ወደ እግዚአብሔር ነው የጸለየችው ማለት ነው። ኦኬ፣ ይህንን ካየም በኋላ አንደኛው ክፍለ ዘመን ላይም አይታይም፣ ሁለተኛው መቶ ክፍለ ዘመን ላይም አይታይም እና ሶስተኛው መቶ ክፍለ ዘመን ላይ ሊገባ አካባቢ ጋር አንዳንድ ጭምጭምታዎች ይታያሉ ወደ ቅዱሳን ለመጸለይ ወይም ደግሞ ወደ እነሱ ስለመጸለይ ማለት ነው። ከዛ በኋላ ግን ብዙ ማቅረብ ትችላላችሁ፣ ምንም ጥርጥር የለውም። ከዛ ቀስ እያለ የገባ መሆኑ ግልጽ ነው። እኔን ያስወጣኝ አንዱ ይሄ ነው። ለምሳሌችን ብቻ ልናገርና ልጨርስ። የኡራኤል ጽዋ ነው እኔ የምጠጣ የነበረው በ22 አስተማሪያችን ደግሞ አለ እና አስተማሪያችን አንድ ጥያቄ ጠየቅኩትኝ። የዛን ጊዜ መምህር ጌታቸውም ነበረ። ትንሽ በቃ ሰንበት ትምህርት ቤቱ ላይ እንትን እየመጣ ነው ሙቭመንት እና አስተማሪን ምንድን ነው የጠየቅኩትኝ? መልአክ በሁሉም ቦታ ይገኛሉ እንዴ ብዬ ጠየቅኩትኝ። አዎ በሁሉም ቦታ ነው የሚገኙት አለኝ። እንዴ እንደዚህ በሁሉም ቦታ የሚገኙ ከሆነ እንግዲህ አስቡ፣ በ87 ዓመተ ምህረት ማለት ነው። 87 አልወጣውም ገና የዛን ሰዓት እና አዎ አለኝ። የዳንኤልን ጠቀስኩኝና አንድ ጥያቄ ጠየቅኩትኝ። ቀኛ ነገር ትክክለኛ ነገር ነው የምናገረው ፌዚዬ፣ ትክክለኛ ነገር። ከዛ በሁሉም ቦታ ነው የሚገኙት አለኝ፣ ልክ እንደ ፀሐይ አለኝ። ግን እኮ ዳንኤል ላይ እንደምታየው 21 ቀን በኋላ መጥቶ ነው ሌላ መልአክ ሲረዳው ነው የሄደውና ይሄ የሚያሳየው እኮ አንድ ቦታ ቢገኙ አንድ ቦታ ላይ እንደማይገኙ ነው። ከኛ የተሻለ ሰፊ ስፍራ ላይ ሊገኙ ይችላሉ፣ ምንም ጥርጥር የለውም ከፍጥረታቸው የተነሳ። ግን በሁሉም ቦታ የሉም። አይ እኛ የምናምነው እንደዚህ ነው አለኝ። እኔ የዚህን ጊዜ ይሄ መጨረሻ ሆነልኝና እኔ ከቤተ ክርስቲያን ወጣሁ ማለት ነው። ይሄ ግን አሁንም አለ፣ በሁሉም ስፍራ ናቸው የሚለው አሁን ልክ በዚህን ሰዓት ላይ በየቪዲዮ ላይ አለ። በሁሉም ስፍራ ናቸው ብለው ዶክተር ዘበነም ይናገራሉ።